ሰላም የግሎብሎክ ፋሚሊስ እንዴት ናችሁ? አብያ ነኝ የማትስ መምህራችሁ። እንግዲህ ዛሬ ደግሞ ከስከዛሬው ለየት ባልኩ በአዲስ መልክ ከዚህ በፊት የነበሩ ሚኒስትሪ ኤግዛም ላይ የነበሩ ጥያቄዎችን በመስራት እንማማራለን ማለት ነው። እንግዲህ ወደ መጀመሪያው ጥያቄያችን ስንሄድ የ2016 ላይ የነበረ ሚኒስትሪ ኤግዛም ነው ማለት ነው የምናየው። የመጀመሪያው ጥያቄያችን ምንድነው የሚለው which one of the following relation is not true about integer, whole number, natural number and rational number? ከነዚህ ምርጫዎች ውስጥ ስለ ኢንቲጀር፣ ስለ ሆል ነምበር፣ ስለ ናቹራል ነምበር እና ስለ ራሽናል ነምበር ትክክል ያልሆነ የትኛው ነው ከነዚህ ምርጫዎች ውስጥ ነው የሚለን። እንግዲህ ምርጫዎቹን በምናይበት ጊዜ ኤ ምንድነው የሚለን whole number is a proper subset of integer. whole number ምንድነው የኢንቲጀር ፕሮፐር ሰብሴት ነው ይላል። ቢ ደግሞ whole number is a proper subset of rational number. ሲ natural number is a proper subset of integer. እንዲሁም ደግሞ ዲ natural number and rational numbers are equal sets ነው የሚላል ማለት ነው። እንግዲህ ከዚህ በፊት ባየነው በምናውቀው መልኩ ፕሮፐር ሰብሴት ለማለት መጀመሪያው ሴት ውስጥ ያሉ ኤሌመንቶች በሙሉ ሁለተኛው ሴት ውስጥ ተገኝተው ከዛ በተጨማሪ ደግሞ ሁለተኛው ሴት ውስጥ ያሉ ኤሌመንቶች አትሊስት ሁለተኛው ሴት ውስጥ ያለ መጀመሪያው ሴት ውስጥ የሌለ አትሊስት ዋን ኤሌመንት መኖር አለበት ነው የሚላል። እንግዲህ ስለዚህ በዚህ ዴፊኒሽን መሰረት ስናይ ሆል ነምበር ውስጥ ያሉ ኤሌመንቶች በሙሉ ኢንቲጀርም ውስጥ ይገኛሉ። ኢንቲጀር ደግሞ ከሆል ነምበር በተለየ ኔጌቲቭ ቁጥሮችን ይዛል ማለት ነው። ምን ውስጥ የሌለ ሆል ነምበር ውስጥ የሌለ። ስለዚህ ይሄን ዴፊኒሽን አሟላልን ማለት ነው። ስለዚህ ሆል ነምበር ኢዝ ኤ ፕሮፐር ሰብሴት ኦፍ ኢንቲጀር ሆኖ አይደለ? ሆል ነምበር ኢዝ ኤ ፕሮፐር ሴት ኦፍ ኢንቲጀር። ስለዚህ ይሄ ምንድነው ኮሬክት ነው ማለት ነው። ወደ ቢ ምርጫችን ስንመጣ ሆል ነምበር ኢዝ ኤ ፕሮፐር ሰብሴት ኦፍ ራሽናል ነምበር። ሆል ነምበር የራሽናል ነምበር ፕሮፐር ሰብሴት ነው እያለ ነው። ሆል ነምበር ውስጥ ያሉ ኤሌመንቶች በሙሉ ምን ላይ አሉ? ራሽናል ነምበር ውስጥ አሉ። ነገር ግን ራሽናል ነምበር ሆል ነምበር ውስጥ የሌለ ቁጥሮችን ይይዛል አይዝም? ኤሌመንቶችን ይይዛል አይዝም? ይይዛል በትክክል። እነማን ናቸው? ኔጌቲቭ ቁጥሮች ሆል ነምበር ውስጥ የሉም። እንዲሁም ደግሞ ፍራክሽን እና ዴሲማል ነምበሮች ምን ውስጥ የሉም? ሆል ነምበር ውስጥ የሉም። ስለዚህ ምን ሆነልን? ሆል ነምበር ኢዝ ኤ ፕሮፐር ሰብሴት ኦፍ ራሽናል ነምበር ሆነልን ማለት ነው። ስለዚህም ትክክል ነው። ሲ ላይ ስንመጣ ናቹራል ነምበር ኢዝ ኤ ፕሮፐር ሰብሴት ኦፍ ኢንቲጀር እያለን ነው። ናቹራል ነምበሮች በሙሉ ምን ውስጥ ይገኛሉ? ኢንቲጀርም ውስጥ ይገኛሉ። ኢንቲጀር ውስጥ ያሉ ነገር ግን ናቹራል ነምበር ውስጥ የሌሉ ኤሌመንቶች አሉ የሉም? አሉ በትክክል። እነማን ናቸው? ኔጌቲቭ ቁጥሮችን ብናይ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያሉ የሚቀጥሉ ቁጥሮች ምን ውስጥ አሉ? ናቹራል ነምበር ውስጥ አሉ እንዴ? የሉም። ስለዚህ ይሄኛውም ትክክል ሆነልን ማለት ነው። ምንድነው የተባለው? ኖት ትሩ ነው የተባለው። ወደ ዲ ምርጫ ስንመጣ ናቹራል ነምበር እና ራሽናል ነምበር ሳር ኢኳል ሴት ያለ ነው። ሁለት ሴቶች ኢኳል ለማለት ምን አይነት መስፈርቶች ማሟላት አለባቸው? በመጀመሪያ ሁለቱም ቁጥሮች ተመሳሳይ ነምበር ኦፍ ኤሌመንት ቁጥራቸው ተመሳሳይ ነምበር ኦፍ ኤሌመንት መኖር አለባቸው። ከቁጥራቸው በተጨማሪ ውስጣቸው አይነታቸውን በትክክል አንድ አይነት መሆን አለባቸው ማለት ነው። ምን ለማለት? ኢኳል ሴት ለማለት። ነገር ግን እዚህኛው ምርጫ ላይ ስንመጣ ናቹራል ነምበር እና ራሽናል ነምበር ኢኳል ናቸው እንዴ? አይደሉም። ለምን? ናቹራል ነምበሮች እነማን ናቸው? 1 2 3 4 እያልን የምንጠራቸው ቁጥሮች። ራሽናል ነምበርስ ኔጌቲቭ ቁጥሮችን ይዛሉ፣ ዜሮን ይጨምራል፣ እንዲሁም ደግሞ ፍራክሽን እና ዴሲማል ነምበሮችን ይጨምራል። ስለዚህ እነዚህ ሁለት ሴቶች ኢኳል ሊሆኑ ይችላሉ? አይችሉም። ምክንያቱም ራሽናል ነምበር በጣም ብዙ ኤሌመንት ነው ያለው፣ ናቹራል ነምበር ላይ ስንመጣ ግን ትንሽ ኤሌመንት ነው ያለው። ስለዚህ ይሄ ምርጫችን ኮሬክት ነው እንዴ? ኢት ኢዝ ኖት ኮሬክት። ስለዚህ ምንድነው ኖት ትሩ የተባለው? ለዚህ ጥያቄ መልሳችን ምን ይሆናል ማለት ነው? ዲ ይሆናል ማለት ነው መልሳችን። ወደ ቀጣይ ጥያቄ ስንሄድ 2017 ላይ ያለ የሚኒስትሪ ኤግዛሞችን እስኪ ደግሞ እንመልከት። የመጀመሪያው ጥያቄያችን which of the following is true about two sets s and t having equal number of elements? s እና t የተባሉ ምን አሉ? ሁለት ሴቶች አሉ። ከነዚህ ውስጥ እነዚህ ሁለት ሴቶች የትኛው ነው ትሩ የሚሆነው? ለምን ሲሆኑ ኢኳል ነምበር ኦፍ ኤሌመንት ይኖራቸው? ኤስ እና ቲ የተባሉ ምኖች አሉ? ሁለት ሴቶች አሉ። ይሄ ኤስ እና ቲ የተባሉ ሴቶች ምን አላቸው? ሁለቱም ኢኳል ነምበር ኦፍ ኤሌመንት ነው የተባለው። ምን አይነታቸው አልተባለም። ምን ብዛታቸው ነው እንጂ አይነታቸው አልተባለም። ብዛታቸው እኩል የሆነ ምን አለን? ኤሌመንቶች አላቸው። ስለዚህ ከነዚህ ምርጫዎች ውስጥ ይሄን ዴፊኒሽን የሚያሟላልን የትኛው ነው የሚለን። እንግዲህ ኤ ላይ ስንመጣ ሴት ኤስ እና ቲ ምንድናቸው አለን? ኢኳል ናቸው አለን። ኢኳል ናቸው እንዴ? አይደለም፣ ሊሆኑ አይችሉም። ለምን? ሁለት ሴቶች ኢኳል ለማለት ሁለቱም ኢኳል ነምበር ኦፍ ኤሌመንት ሊኖራቸው ይገባል። ነገር ግን ኢኳል ነምበር ኦፍ ኤሌመንት ብቻ ኢኳል ሴት ሳያስብላቸውም። ኢኳል ሴት ስለመባል ምን መሆን አለባቸው? በውስጣቸው ያለው እያንዳንዱ ኤሌመንት ተመሳሳይ መሆን አለበት። እዚህ ጋር ግን ያለን ምንድነው? ኢኳል ነምበር ኦፍ ኤሌመንት ነው ያለን። ስለዚህ ኤ ምርጫችን ትክክል አይደለም ማለት ነው። ቢ ላይ ስንመጣ ሴት ኤስ ኢዝ ኢኩቫለንት ቱ ሴት ቲ
ይሄኛው ትክክል ነው። ለምን ሁለት ኤሌመንቶች ኢኩቫለንት ናቸው የምንለው በውስጣቸው የተለያየ አይነት ኤሌመንት ቢኖራቸው ነገር ግን ነምበር ኦፍ ኤሌመንቶቻቸው ተመሳሳይ ከሆኑ እነዚህ ሴቶች ምን እንላቸዋለን ማለት ነው? ኢኩቫለንት ሴት እንላቸዋለን። ስለዚህ ይሄ ምርጫችን ትክክል ነው ማለት ነው። ሰብሴት እና ፕሮፐር ሰብሴት ከዚህ ዴፊኒሽን ጋር ጭራሽ አይገናኙም። ሰብሴት የምንለው ምንድነው? የመጀመሪያው ኤሌመንቶች በሙሉ ሁለተኛው ሴት ላይ ይገኛሉ። ፕሮፐር ሰብሴት ሲባል ደግሞ የመጀመሪያው ኤሌመንት ሁለተኛው ኤሌመንት ላይ ከመገኘቱ በተጨማሪ ሁለተኛው ሴት ውስጥ ያሉ ኤሌመንቶች መጀመሪያ ሴት ውስጥ የሌሉ አትሊስት ዋን ኤሌመንት ሊኖራቸው ይገባል ነው። ስለዚህ ይሄን ዴፊኒሽናቸውን የሚያሟላልን ምርጫ የትኛው ነው ማለት ነው? ቢ ነው ማለት ነው። ስለዚህ ቀለል አድርገን የሚስትሪ ጥያቄዎችን በዚህ መልኩ እየሰራን መለማመድ እንችላለን ማለት ነው። እዚህኛው ላይ ጥያቄ ላይ ስንመጣ ኮንሲደር ዘ ፎሎዊንግ ቬን ዲያግራም፣ ይህንን ቬን ዲያግራም ተመልከቱ ወይም ኮንሲደር አድርጉት እያለን ነው። ከዛ ሁለት ሴቶች አሉ። ማን አሉ? ኤስ እና ቲ የተባሉ ሁለት ሴቶች አሉ ማለት ነው። ቤዝድ ኦን ዘ ቬን ዲያግራም መሰረት which of the following is the intersection of the two sets ኤስ and ቲ። እንግዲህ ኤስ የተባለ ሴት አለ፣ ይሄኛው ሴታችን ኤስ የተባለው ነው፣ ይሄኛው ደግሞ ቲ የተባለው ሴት ነው። ስለዚህ ይሄንን በመመልከት የሁለቱ የኤስ እና የቲ ኢንተርሴክሽን ማለት የጋራቸው የሆነው ኤስም ውስጥ የሚገኘው ቲም ውስጥ የሚገኘው የጋራቸው የሆኑት ኤሌመንቶች የትኞቹ ናቸው ነው የሚለን። እንግዲህ ይህን ጥያቄ ይህን ቬን ዲያግራም በማየት ብቻ መመለስ እንችላለን ማለት ነው። ኤስ እና ማንን ይዟል? 4 7 3 5 9 ይዟል። ቲስ ማንን ይዟል? 3 5 9 3 2 6 8 ይዟል። የጋራቸው እንግዲህ ኤስም ውስጥ የሚገኘው ቲም ውስጥ የሚገኘው የትኛው ነው? የትኛው ፓርት ነው? ይሄኛው ፓርት ነው ማለት ነው። ትክክል ናቸው። ይሄ አሁን ኤስም ውስጥ ይገኛል፣ ቲም ውስጥ የሚገኙ ኤሌመንቶችን የያዘ ዜን ኢንተርሴክሽን ፓርት ነው ማለት ነው። የጋራቸው ፓርት ነው። ስለዚህ ከነዚህ ምርጫዎች ውስጥ የትኛው ነው እነዚህን ቁጥሮች የያዘው? ስለዚህ ኢንተርሴክሽናቸው ማን ነው ማለት ነው? 3 5 እና 9 ሆኑ። 3 5 እና 9ን የያዘልን ምርጫ የትኛው ነው? ኤ ነው ማለት ነው። ስለዚህ ዜን ኢንተርሴክሽን የትኛው ነው? የሁለቱ ሴቶች ማለት ነው። ይሄንን ቬን ዲያግራም ብቻ በማየት ይሄን ጥያቄ መመለስ እንችላለን። ኢንተርሴክሽናቸው ወይም ደግሞ የጋራቸው እነማን ናቸው ማለት ነው? 3 5 እና 9 ናቸው ማለት ነው። 2 4 6 7 8 ማለት 2 4 6 7 8 ጭራሽ የማይገኝት ነው። 2 3 5 6 2 3 5 6 8 9 ደግሞ ቲን ብቻ ያጠቃለለ ቁጥር ነው። የመጨረሻው ደግሞ 2 3 5 6 7 8 9 2 3 5 6 7 8 9 ይሄ ደግሞ ኤ ዩኒየን ቢ ኤስ እና ቲ አንድ ላይ ተጠቅልሎ ሲገኝ ኤ ዩኒየን ቢ ብንባል ማን ነው ኤስ ዩኒየን ቲ ብንባል ምርጫችን ማን ይሆን ነበር ማለት ነው? ዲ ይሆን ነበር። ዘ ኢንተርሴክሽን ስለተባለ ምርጫችን የትኛው ሆነ ማለት ነው? ኤ ሆነ ማለት ነው። እንግዲህ ወደ ቀጣይ ጥያቄያችን ስንሄድ which of the following is true about the relationship between whole number and natural number? ስለ whole number እና ስለ natural number ሪሌሽን ትክክል የሆነው የትኛው ነው የሚለን። እንግዲህ ኤ ምርጫ ላይ ስንመጣ all whole numbers are natural numbers፣ ሁሉም whole numberዎች ምንድናቸው ያለን ነው? natural number ያለን ነው። ትክክል ነው እንደ ይሄ ምርጫ? ትክክል አይደለም። ለምን? ሆል ነምበር እና ማን ናቸው? ከዜሮ ጀምሮ ያሉ ናቹራል ነምበሮች ናቸው። ናቹራል ዜሮ እና ናቹራል ነምበር እና የሚያጠቃው ማን? ሆል ነምበር። ሆል ነምበር ማን ነው የሚያጠቃልለው? ዜሮን እና ናቹራል ነምበርን። ናቹራል ነምበር ላይ ስንመጣስ ኦንሊ ከአንድ ጀምሮ ያሉ ቁጥሮችን ነው የሚያጠቃልልልን ማለት ነው። ስለዚህ አሁን ምን እያለ ነው? ሁሉም ሆል ነምበሮች ምንድናቸው ያለ ነው? ናቹራል ነምበር። ዜሮ ምንድናት? ሆል ነምበር ናት። ዜሮ ግን ናቹራል ነምበር ናት እንዴ? ናት አይደለችም። ስለዚህ ይሄ ምርጫ ኖት ትሩ ነው ማለት ነው። ቢ ላይ ስንመጣ ኦል ናቹራል ነምበርስ አር ኖት ሆል ነምበር፣ ሁሉም ናቹራል ነምበር ሆል ነምበርስ አይደሉም እያለ ነው። ይሄ ትክክል ነው እንዴ? አይደለም። ለምን? ሆል ነምበር የምንለው ሁሉንም ናቹራል ነምበሮችን እና ከዛ በተጨማሪ ደግሞ ዜሮን የሚያጠቃልልን ቁጥር ነው ብለናል። ቢ ግን ምን እያለ ነው? ሁሉም ናቹራል ነምበሮች ምን አይደሉም ማለት ሆል ነምበርስ አይደለም ማለት። ስለዚህ ይሄ ምርጫ ትክክል ነው ትክክል አይደለም ማለት ነው። ሲ ላይ ስንመጣ a collection of natural numbers and zero is whole number። ምን አለ? የናቹራል ነምበር እና የዜሮ ኮሌክሽን ምንድነው አለን? ሆል ነምበር ነው አለን። ቀደም የተናገረን ዴፊኒሽን መጣችልና ሆል ነምበር ማለት ዜሮ ፕላስ ናቹራል ነምበር ነው። ስለዚህ ዜሮንና ሆል ነምበርን ዜሮንና ናቹራል ነምበርን የሚያጠቃልልልን የነምበሮች ስብስብ ምንድነው አለን? ሆል ነምበር ነው አለን። ስለዚህ ትሩ ነው የተጠየቅነው። የትኛው ምርጫችን ነው ማለት ነው? ትሩ ሲ ነው ማለት ነው። ነገር ግን እስኪ ዲን እንየው። a collection of natural number without zero is whole number። የምን የናቹራል ነምበር ኮሌክሽን ዊዛውት ዜሮ አለን። ሆል ነምበር ግን ዊዛውት ዜሮ ነው እንዴ?
ፕላስ ዜሮ ነው እንጂ ዊዛውት ዜሮ አይደለም። ናቹራል ነምበርን ይዘው ከዛ ዜሮን ሲያጠቃልልልን ምን እንለዋለን? ሆል ነምበር እንለዋለን። ኢን ዚስ ኬዝ ግን ምንድን ያለን ናቹራል ነምበር ዊዛውት ዜሮ ሲሆን ራሱ ናቹራል ነምበር ነው እንጂ ኢዝ ኖት ሆል ነምበር ማለት ነው። ስለዚህ ትሩ አባውት የሆነው አባውት ናቹራል ነምበር እና ሆል ነምበር የትኛው ነው የሚለን ምርጫችን ሲ ይሆናል ማለት ነው። እንግዲህ ወደ መጨረሻው ጥያቄያችን ስንመጣ what is a set of number consist of natural number 0 and negative natural number? ማንን የሚያጠቃልልልን? ናቹራል ነምበርን የሚያጠቃልልልን፣ ዜሮን የሚያጠቃልልልን እንዲሁም ደግሞ ኔጌቲቭ ናቹራል ነምበሮችን የሚያጠቃልልልን ሴት የትኛው ነው? ከማን ከነዚህ ምርጫዎች ውስጥ እስኪ እንግዲህ የመጀመሪያው ምርጫችን ምን ይላል? ሆል ነምበርስ ይላል። ሆል ነምበር ኔጌቲቭ ቁጥሮችን ኔጌቲቭ ነምበሮችን ያጠቃልላል እንዴ? አያጠቃልልም አይደለም። ጀስት ናቹራል ነምበር እና ዜሮን ቢሆን ኖሮ ጥያቄያችን ሆል ነምበር ይሆን ነበር። እዚህ ጋር ግን ናቹራል ነምበር ዜሮንና ኔጌቲቭ ቁጥሮችን የሚያጠቃልልልን ቁጥር ነው የተባለው። ስለዚህ ሆል ነምበር ደግሞ ኔጌቲቭ ቁጥሮችን ስለማያጠቃልል ኤ ምርጫችን ኢዝ ኖት ትሩ ማለት ነው። ወደ ቢ ስንመጣ ፖዚቲቭ ኢንቲጀር ኦንሊ ፖዚቲቭ ነምበሮችን ነው የሚይዘው። 1 2 3 4 እያሉ የሚቀጥለው ኦንሊ ፖዚቲቭ፣ ዜሮን ኢቭን አያካትትም። ምን ስንል? ፖዚቲቭ ኢንቲጀር ስንል። ስለዚህ ኖት ትሩ ማለት ነው። ሲላይ ስንመጣ ናቹራል ነምበር ኦንሊ ናቹራል ነምበር ነው እንጂ ዜሮን አያካትትም። when we come to integer ወደ ኢንቲጀርስ ግን ስንመጣ ምን ያጠቃልላል? ናቹራል ነምበርን ያጠቃልልልናል፣ ዜሮን ያጠቃልልልናል፣ እንዲሁም ደግሞ ኔጌቲቭ ነምበሮችን ያጠቃልልናል። ስለዚህ ለዚህ ጥያቄ መልሳችን የትኛው ነው ማለት ነው? መልሳችን ኢንቲጀር ነው ማለት ነው። እንግዲህ ዛሬ ቻፕተር 1 ላይ ያሉ የ2016 እና የ2017 የሚኒስትሪ ኤግዛሞችን አይተን ነበረ። በቀጣይ ደግሞ በቻፕተር እስከምንገናኝ ድረስ መልካም ቆይታ